በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለቅድስት ሥላሴ ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ክብረ በዓላት በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። አምላኬ ሆይ የምግባር ድሃ ነኝና ላንተ የማቀርበው እጅ መንሻም የለኝም። ነገር ግን ጻድቃን በሚቆርቡበት ጊዜ የሚያቆርቡልህን ፍቅር ስለኔ ሕይወት ለአባት ያቀረብክላቸውን ፍቅር እንደ እጅ መንሻ አድርጌ አቀርባለሁ። ላንተ ሞትና ሕማማት መታሰቢያ እንዲሆን ለእግዝእትነ ማርያም ለጻድቃን ለወዳጆቹ ሁሉ ለኔም ጸጋ ስለሰጠ ምስጋና አቀርብልሃለሁ። ከዚህ ሌላ ለኔ የኃጢአት ስርየት የኃጢአት ፍትሐት እንድትሰጠኝ እለምንሃለሁ። በምሞትበትም ጊዜ ጸጋ እንድትሰጠኝ ተስፋ አደርጋለሁ። ለእግዝእትነ ማርያም ጸሎት። ከንጹሕ ይልቅ ንጽሕት የኢየሱስ ክርስቶስ እናት ሆይ ባንቺ የተጸነሰን አምላክ እኔ ዛሬ የምቀበለው ነኝ። አንቺ የኢየሱስ ክርስቶስ እናት እንድትሆኝ ሌላ ኃጢአት በሰው ሁሉ የደረሰ የአዳም ኃጢአት እንኳን አልደረሰብሽም። እኔ ግን ኃጢአት የሠራው ሰውን ያንቺን ልጅ ኢየሱስ ክርስቶስን ልቀበል ወደ ቁርባን እቀርባለሁ። ማሪ እናቴ ሆይ ክፋቴ ብዙ ነውና እርሱን ሲቀበል እንዲምረኝ ያዘንሽ አማልጅኝ። የኔ መቀበል ክቡር ልጅሽን ማዋረድ መናቅ እንዳይሆንብኝ እርሱን ልጅሽን በምትቀበይበት ጊዜ የተደረገልንን ያንቺን መዘጋጀት ያንቺን ትሕትና ያንቺን ንጽሕና ስለኔ ፈንታ እንድታቀርቢልኝ እለምንሻለሁ። ጌታዬ ኢየሱስ ክርስቶስ ሆይ ፈልገህ ከቦታቸው ልታገባ ልትመልስ የመጣ አንተ ነህ። የጎሰቆልኩ እኔንም ፈልገህ ከሚናጠቁ አንበሶች ወደምንድንበት ያለ ድንጋጼም በፍላጻ አርፌ ወደምኖርበት ወደማትፈርስ ቅጽር ልታገባኝ ምን ያክል ይገባ ይሆን? አቤቱ በባሪያ በዳዊት ቃል የጻድቅ ሞት መታሰቢያ በእግዚአብሔር ዘንድ ክቡር ነው ብለሃልና ጌታዬ ሆይ በኃጢአት ከሚመጣ ሞት አድነኝ። ሕይወትና ስርየትን ስጠኝ። በጎ ነገርን ለዘላለም አድርግልኝ። አቤቱ ይድን ዘንድ መመለሱን ነው እንጂ የኃጥኡን ሞት እንዳልወድ መሐላዬን ምያለሁ ብለህ በሕዝቅኤል አድረህ ተናግረህም ነበር። ጌታዬ ሆይ ለሚመለሱት የምትሰጣትን እንዲህ ያለችውን ንስሐ ስጠኝ። አቤቱ ንስሐ ከማያሻቸው ከ99 ጻድቃን ይልቅ በአንድ ኃጥእ መመለስ በመላእክት ዘንድ ታላቅ ደስታ ይደረጋል ብለህ አንተ ተናግረሃልና ጌታዬ ሆይ
በመላእክት ዘንድ እንዲህ ያለ ደስታ እንዲደረግልኝ ይቺን የምትመስል ንስሐ ስጠኝ። ጌታዬ ሆይ ሸክም የከበዳችሁና የደከማችሁ ወደ እኔ ኑ እኔም አሳርፋችኋለሁ ብለህ ተናግረሃልና። አቤቱ ወደ አንተ እንድመጣ መምጣቱን ስጠኝ። ከኃጢአት ሸክም ታድነኝ ዘንድ የዘላለም ዕረፍትን ትሰጠኝም ዘንድ አሜን ይደረግልኝ። ጌታዬ ሆይ ኃጥአንን ለንስሐ ልትጠራ ነው እንጂ ጻድቃንን ልትጠራ አልመጣሁም ብለህ አንተም ተናግረሃልና። ጌታዬ ሆይ በደሌንና ኃጢአቴን ይቅር ትለኝ ዘንድ እኔን ኃጥኡን በአጠራርህ ወደ አንተ እንድመጣ አድርገኝ። ጌታዬ ሆይ በነፍስ ከተጎዳ ለሰው ምን ይረባዋል ምን ይጠቅመዋል ብለህ ተናግረሃል። ጌታዬ ሆይ ነፍሴን በፊትህ ገንዘብ እንዳደርጋት አድርግልኝ። ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ጎስቋላ ድሃ የምሆን እኔን ይቅር በለኝ። እኔ ረከስኩ ያደፍኩ ነኝ። እኔ ዘማዊ ነኝ። እኔ ክፉ ነኝ። እኔ ጠማማ ነኝ። እኔ በኃጢአት የሰጠምኩ ነኝ። እኔ የጠፋው ነኝ። እኔ የወደቅኩ ነኝ። እኔ መንገድ የጠፋብኝ ነኝ። እኔ የተናቅኩ ነኝ። እኔ የተዋረድኩ ነኝ። እኔ ስለ ክፉ ሥራዬ ያፈርኩ ነኝ። በእኔም ያለ ክፉ ሥራዬ ይህ ብቻ አይደለም፣ በደሌ ስለበዛ እጥፍ ይሆናል እንጂ። ክቡር ጌታዬ ሆይ እለምንሃለሁ። ለጋሴ ሆይ የሠራሁትን ታላቁን ኃጢአቴን ይቅር እንድትለኝ አንተ ታውቃለህና ከኃጢአት እጥፍ ሁሉ አድነኝ። ጌታዬ ሆይ እለምንሃለሁ። በኋላ መከራዬ በሠራሁበት በጠላትነት ከተነሱብኝ ከጎተቱኝ ልብሴንም ከገፈፉኝ ወንበዴዎችም ታድነኝ ዘንድ ከኔ የወሰዱትንም ገንዘብ መልስልኝ። በሩሩነትህም ዘይት ቁስሌን አድነኝ። አቤቱ ጌታዬ ሆይ በበጎ ይቅርታና በክብሩ መስቀል ሰይጣንን ፈጥነ ከእግሬ በታች ቀጥቅጠው። አቤቱ በስልጣንህ ኃይሉን አድክመው፣ ሰራዊቱንም ከመላእክት ጉበኞች ከኔም በትናቸው። ከክፉ ሕሊናና ከመከራም ጠብቀኝ። እኔን ባሪያህን ከርኩስ ነገር ሁሉም ጠብቀኝ። ጸጥታንና በቦታ መወሰንንም ስጠኝ። የሰይጣንን ፍቃድ እንዳልሰራ በጠላቴ እጅ አትጣለኝ። ያ ነገረ ሰሪ እንደወደቀ እንዳልወድቅ እኔን ባሪያን ተቀበለኝ። ወይኔንም ከጠበቋት ጋር ቁጠረኝ። የምዕመናንን ሥራም ሰርቼ በ11 ሰዓት ዋጋ ካገኙ ጋር ዋጋዬን እንዳገኝ እርዳኝ። አቤቱ በጠራች ንስሐ እንባ እንዳገለገሉህ እንደ ወንበዴውና እንደ ቀራጩ እንደ ሴሰኛይቱ አድርገኝ። አቤቱ የሚያረጋጋ የይቅርታ መልአክን እዘዝልኝ። አቤቱ የጠፋች ባሪያን ነፍስ አድነ ወደማታልፍ መንግሥት አግባት። ያጡን መመለሱን ነው እንጂ ሞቱን የማትወድ ክቡር ሆይ አቤቱ የሚያገለግልህን ልቦናም ስጠኝ። ባንተ አምኛለሁና ስለ ይቅርታ ብዛት አንተን ፈለግኩ እንጂ ያላንተ ሌላ የፈለግኩት የለም። እኔ ድሃ ችግረኛ ስለሆንኩ ዘወትር አዝናለሁ፣
በሥራዬም ምንም ደስ አላሰኘኝ። አቤቱ ከእንግዲህ ወዲህ የንስሐ መጀመሪያ ስጠኝ፣ በረድኤትህም ክበበኝ። ድካሜንም በክቡር መስቀል አጋዥነት አጽናልኝ። ራሴንም ከወደቅኩበት አንሳው፣ በሠራሁት በኃጢአቴ ብዛት አትቁጠርብኝ። ከኃጢአቴ የሚያነጻኝ ካንተ በቀር ሌላ የለምና፣ ጠላት አስነስቶኝ እኔ በስንፍናዬ ያበላሸኋትን የወይንህን ቦታ አቤቱ አርማት፣ አቤቱ ኮትኩታት። ክብርት ጥምቀትህ ያነጻቻት ምድርን አትተዋት፣ አሜኬላና ሾህ በቅሎባታልና። ነገር ግን የእርቅን መልአክ ላከው፣ ከሰይጣን ሥራና ከርኩስ መንፈስ ሁሉ ዳግመኛ ያነጻት ያጠራትም ዘንድ። እግዚአብሔር ሆይ ጽኑ ኃያል ገናና አንተ ነህና፣ ላንተ ለዘላለም ክብር ይገባል። አሜን። በእውነት የዳዊት መዝሙር 69። አቤቱ እኔን ወደ መርዳት ተመልከት፣ አቤቱ እኔን ለመርዳት ፍጠን። ነፍሴን የሚሿት የጎሰቆሉ ይፈሩ፣ በእኔ ክፉ የመከሩ ሁሉ ይፈሩና ወደ ኋላቸው ይመለሱ። እሰይ እሰይ የሚሉብኛን ጊዜውን አፍረው ወደ ኋላቸው ይመለሳሉ። አቤቱ የሚሹ ሁሉ ባንተ ደስ ይበላቸው፣ ሐሴትም ያድርጉ። በጊዜው ሁሉ ማዳንህን የሚወዱም ዘውትር እግዚአብሔር ታላቅ ነው ይበሉ። እኔስ ችግረኛ ምስኪን ነኝ፣ እግዚአብሔር ግን ይረዳኛል። አቤቱ ረዳቴና መጠጊያዬ አምላኬ ሆይ አቤቱ ፍጠንልኝ። አቤቱ አትዘግይ፣ አንተ አትዘገይምና እጠብቅሃለሁ። ከቁጣ የራክ ይቅርታ የበዛ ጻድቅ ልበ ሰፊ ማሬ ሆይ አከብርሃለሁ። ዕለት ዕለት ስበድል ታግሰ ጠብቀኸኛልና፣ ንስሐ እንገባ ዘንድም ለሁላችን ሥልጣን ሰጠን። ስለዚህ እናከብር ዘንድ ክቡር ስምህን እናመሰግን ዘንድ ታግሰን ስለምትሠራው ሁሉ የፍጥረት ሹም ሆይ ሐዘንና ፍርሃትን ድካምንም የምታመጣበት ጊዜ አለና፣ በነቢያት የዘለፍክበት ጊዜ ነበርና፣ ኋላ ግን በአንድ ልጅ በጌታችን በኢየሱስ ክርስቶስ መታየት ጎበኘን። ካለመኖር ወደ መኖር የፈጠርከን አንተ ነህ። አባታችንም ጌታችንም አንተ ነህ። ችግረኛ የምሆን እኔስ ከፊትህ ልናገር አይገባኝም፣ ከኃጥአን የምበልጥ ኃጥእ ነኝና። ክብርት ሕግህንም ያረከስኩ ነኝና፣ ከኃጢአቴ ትዕግሥትህን ስላበዛልኝ አመሰግናለሁ። በፈቃድህ ቸል ብለህ እስካሁን ያለ ፍርድ ጠበቅከኝ። እኔ ግን ስለ በደሌ ለፍርድ የተገባው ነኝ፣ ስለ ኃጢአቴም ለስቃይና ከፊትህ ለመውደቅ። ነገር ግን ሰውን ስለ መውደድህና ስለ ትዕግሥትህ እስካሁን ጠበቅከኝ። መሐሪ ጌታዬ ሆይ ስለዚህ አመሰግንሃለሁ። በዚህም መጠን ለሌላት ለትዕግሥትህና ለጌትነትህ የሚገባ ምስጋናን አመሰግን ዘንድ ሥልጣን የሌለኝ የተናቁ ጎስቋላም ብሆን የኔን የባሪያን ጎስቋላና ደካማ ልመናዬን ስማኝ። ወሰን በሌላት በፍቅር ብዛት እስከ ዘላለሙ ክብርና ምስጋና መገዛትም ላንተ ይገባል። አሜን። በእውነት አቤቱ ጌታዬ ኢየሱስ ክርስቶስ ሆይ እኔን አገልጋይህን ከክፉ ነገር ሁሉ ጠብቀኝ፣ ኃጢአቴንም ይቅር በለኝ።
ወንድሜ ሆይ ሰውነትህን ዘውትር ዝለፋት። ከሥጋ የምትለይበት የምታልፊበት ጊዜ ደርሷል በላት። ባለሽበት ኋላ ጥለሽው በምትሄጂም ሥራ ዛሬ ለምን ደስ ይልሻል? እርሱን በማየት ጥቂት ዘመን ተድላ ደስታ የምታደርጊበት ኋላ ብዙ ዘመን በምታመጪው የቀደመ ሥራሽ ወቂ። የሠራሽው ሥራ ምንም እንደሆነ አስቢ። ጽድቅም እንደሆነ ኃጢአትም እንደሆነ ያለ ዘመንሽ ከማን ጋር ፈጸምሽው? ከጌታዬ ጋር ነው ወይስ ከሰይጣን ጋር ነው? በትሩፋትሽ ማንን ደስ አሰኘሽ? ጌታን ነው ወይንስ ሰይጣንን ነው? በጊዜ ሞት ሊዋሃድሽ የሚመጣው ማን ነው? በመንግሥተ ሰማያት አርፈሽ ትኖሪ ዘንድ በሥራሽ ደስ ያለው ማን ነው? ለማን ብለሽ ደከምሽ? ለማን ብለሽ መከራን ተቀበልሽ? ለመንግሥተ ሰማያት ብለሽ ነውን? ደስ ብሎሽ ታገኘው ዘንድ አንኳኩ። ምንድነው? ነፍስሽ ከሥጋሽ በተለየሽ ጊዜ በመንግሥተ ሰማይ ይዋሃድሽ ዘንድ ገንዘብ ያደረግሽው ምንድነው? ምን ምግባር ነው? በማናቸው እርስ ያላዩልሽ ተቃጠሩሽ? በማናቸውስ ማድረግ ተቃጠሩሽ? በባለ 30 ነው? በባለ 60 ነው? ወይስ በባለ 100 ነው? ነፍስሽ ከሥጋሽ የምትለይበት ፀሐይ ዕድሜሽ በገባም ጊዜ ዋጋሽን እሰጥሻለሁ ያለሽ ማን ነው? ጌታ ነው ወይንስ ዲያብሎስ ነው? ነፍሴ ሆይ ሰውነትሽን መርምሪ፣ ዕዳሽ በማናቸው ቦታ እንደሆነ ወቂ። በመንግሥተ ሰማይም እንደሆነ ገሃነምም እንደሆነ ወቂ። ለሚያርሱ ሰዎች አሞጭ እሬት የሚያፈራ እርሻሽን ያርሽ ብትሆኝ በሚሰሩት ሰዎች ፍዳን የሚያመጣ ኃጢአትን ብትሰሪ ያዘንሽ እየተቆረቆርሽ አልቅሽ ለምኝ። ከቁርባን ከመሥዋዕት ይልቅ በእርሱ ምክንያት ወዶ በሰው በሚያድርበት ገንዘብ ያድርበት ዘንድ ክቡራን መላእክት ደስ በሚላቸው ደስ ይላቸው ዘንድ አንደበትሽ እየራራ ያመስግን። ግራ ቀኝ ፊትሽን በእንባ ጠቢው። መንፈስ ቅዱስ ያድርብሽ ዘንድ ከኃጢአትሽ ይለይሽ ያነጻሽም ዘንድ መጥቶ ያድርብሽ ዘንድ ወደ እግዚአብሔር እያለቅሽ ለምኝ። በልቅሶ ዜማ ማርያምን ማርታን ጥሪያቸው፣ አብነት አድርጊያቸው። የለቅሶ ባለቤቶች ናቸውና ላላዛር ብሎ ወዳለቀሰ ወደ ጌታ ያዝንልሽ ዘንድ ለምኝ። ፈርቶ ለብዙ ሰዎች ወዳለቀሰ ወደ ጌታ ራርቶ ብዙ ልቅሶን ወደሚሰጥ ጌታ ለምኝ። ምርር ብዬ ያለቀስኩት ባይን ተቀበልልኝ እያልሽ ወደ እርሱ አልቅሽ። በመልዕልተ መስቀል በተቀበልከው መከራ ከደዌ ኃጢአት አድነኝ። በመስቀል ላይ በጎሰቆልከው ቁስል ከቁስለ ኃጢአት ያድነኝ። ከመከራ አድነኝ፣ ደሜን በደም አንጻው ብለሽ ለምኝ። ከፍዳ ከኃጢአት የሚያድን ደምህን ከሥጋዬ ጋር አዋህድልኝ። በመስቀል ላይ በጠጣው ሐሞት ሰይጣን እርሷን ከሚያሰራት ኃጢአት ለይተ በሰውነቴ ጣዕም አሳድርባት። በመስቀል ላይ የተዘጋ ሥጋህ አጋንንት በምክራቸው ወደ ገሃነም ለመውረድ የሳቡት ልቦናዬን ወደ አንተ ይስቀለው። ወደ ፈያታዊ ዘይማን ዘንበል ባለ ራስህ አጋንንት በብረት ኃጢአት የመቱት ራሴን
ከፍ ከፍ አድርገው። እምከመ ተላዕልኩ እምድር እስብ ኩሎ ሀቤም ብለህ በማይታበል ቃል እንደተናገርክ በመስቀል የተቸነከሩ እጆቼ ከኃጢአት ከፍ ከፍ ያደርጉኝ። ርኩሳን አይሁድ ትፍ ያሉበት የጸፉት ፊትህ ኃጢአት ሰርቶ ያደፈ ሰውነቴን ፊቴን ይጠበው። በመስቀል ላይ ተሰቅለ ሳለ አባ አማሐጽን ነፍሴ ውስተ ዴከ ብለህ የለያት ነፍሴ በቸርነት መርታ አንተ ወዳለበት ታድርሰኝ። ምነው አታዝንም ትለኝ እንደሆነ አንተን ለመሻት ያዘነ ልቦና የለኝምና፣ ምነው ንስሐ አትገባም ትለኝ እንደሆነ ጻድቃን ወደማታልፍ ርስታቸው ወደ መንግሥተ ሰማያት ተመርተው የሚደርሱበት ንስሐ ሐዘን የለኝም። እነዚያ ንስሐ ገብተው የሰሩትን ሥራ አልሰራውምና። ጌታዬ ሆይ ኃጢአትን የሚያስተስረኝ እንባ የለኝም። የዚህን ዓለም ሥራ በማሰብ ልቦና የደከመ ተቆርቁሮ ወደ አንተ ያለቅስ ዘንድ አይቻለውም። እነሆ በኃጢአት ብዛት ልቦና የተዋረደ አንተን ወዶ በሚያፈሰው እንባ መናደድ አይቻለውም። የሀብታት የምስጢራት መገኛ ጌታዬ እግዚአብሔር ሆይ አንተ ግን ራርተህ ፈጽሞ መመለስን ስጠኝ። በፍጹም ልቦና ያንተን ለመሻት ወጣ ዘንድ ያዘነ ልቦና ስጠኝ። ካንተ በመራቅ ካንተ በመለየት ተሰጥቶኝ የነበረውን ክብር አጣው። ቸር ንጉሥ ሆይ ዛሬ ግን በለጋስነት ስጠኝ። ዘመን የሌለው ልደትን አካል ዘማካል ባሕሪ ዘምባሕሪ የወለደ አባት አንተን መምሰልን ያጸናብኝ ያሳድርብኝ ዘንድ ከክብረ ወገን ስጠኝ። ጣልኩ አንተ ግን አትጣለኝ። ከከበረ ሕግ ወጣው ከፊትህም ተለየው። አንተም እኔን ለመፈለግ ውጣ፣ እንደ ገባ ይውጣ እንደ ወጣ ይቅር አትበለኝ። ምእመናን ወዳሉበት ወደ መንግሥተ ሰማያት አግባኝ። ከመንጋ በጎቼ ከተመረጡ ከጻድቃን ጋር እንድቆጠር አድርገኝ። ንጹሕ ልቦና ላገኛት የሚል ንጹሕ ልብ የሚረዳት የአምላክነት ገንዘብ የምትሆን እህል ምስጢርህን መግበኝ። ካንተ የተገኘውን ምስጢር የማይበት ባንተ ስላመኑ ስለሚጨነቁ የሚሰጥ ጸጋ ክብር ነው። የጭንቅ ጭንቅ የሚሆን መከራውን ለሚታገሱ ልዩ ልዩ የሚሆን ስቃይን ለሚታገሱ ሰዎች የሚሰጥ ክብር፣ ለሁላችን ምስጢር የሚገለጽበት ክብሩን በቅተን እንድናገኘው ዘንድ ጸጋውን የበቃን ሆነን ያገኘን ዘንድ በጌታችን በኢየሱስ ክርስቶስ ቸርነት ሰውን በመውደዱ ዛሬ ባለው ዓለም በሚመጣውም ዓለም በማይፈጸመው ዓለም ሰውን በመውደዱ አሜን በእውነት ይደረግልን። ኦ እግዚእየ ወአምላክየ ኢየሱስ ክርስቶስ የምህረት መገኛ ማት የራቀ ትዕግስት የቀረበ ቸርነት የበዛ ሕይወቴን ጠብቅ ኃጢአቴን ይቅር በል አሜን። አቤቱ ዓለሙን ሁሉ የምትገዛ የአባቶቻችን አምላካቸው የአብርሃምና የይስሐቅ የያዕቆብም የጻድቃን የዘራቸውም ሁሉ ሰማይና ምድርን ከዓለማቸውም ሁሉ ጋር የሠራ ባሕርን በቃልህ ትእዛዝ የገሠጽካት ጥልቆችን የዘረጋ የሚያስፈራውን ያተምክ ይኸውም በምስጉን ስምህ ነው። ሁሉ ከኃይል ፊት የሚናወጽና የሚንቀጠቀጥ ሆይ ለምስጋና ከፍታ ዳርቻ የለውምና
የቁጣ መቅሰፍት በኃጥአን ላይ የሚያስፈራ ነው። ለትእዛዝ ይቅርታ ስፍር ቁጥር የለውም። እግዚአብሔር ሆይ አንተ ብቻ ከፍ ያልክ ነህና ከቁጣ የራቅ የይቅርታም የበዛ መሐሪ ነህና በሰው ልጆች በደል ላይም የምትመለስ ነህ። አሁን የጻድቃን አምላክ ሆይ ንስሐ የሠራው ለጻድቅ አይደለምና አንተን ላልበደሉ ለአብርሃምና ለይስሐቅ ለያዕቆብ አይደለምና ወደ እኔ ወደ ኃጢአተኛው ንስሐዬን ተቀበል ተመለስ እንጂ ከባሕር አሸዋ ቁጥር ይልቅ በድያለሁና ኃጢአቴም ብዙ ነው። ከበደሌ ብዛት የተነሳ የሰማዩን ከፍታ ይዘን ላንጋጥጥ አገባቢ አይደለም። በእግር ብረት ደከምኩ፣ ነፍሴን ከኃጢአት አሳርፋትም ዘንድ በዚሁ አሳረፍኩም። ቁጣህን አነሳስቻለሁና ክፉንም በፊትህ ሰርቻለሁና ክፉንም ስጠብቅ የማይረባኝንም ሳበዛ አሁንም በልቦናዬ ጉልበት እሰግዳለሁ። ያንተን ምሕረት እየለመንኩ አቤቱ ጌታዬ ሆይ በደልኩ፣ ኃጢአቴንም ታመናለሁ። እማልላለሁ እለምንህማለሁ። አቤቱ ይቅር በለኝ፣ አቤቱ ይቅር በለኝ። ለኃጢአቴም አሳልፈህ አትስጠኝ፣ ለዘላለምም ክፋቴን አትጠባበቀኝ። በምድርም ጥልቅ ውስጥ አትበቀለኝ። አቤቱ አንተ ንስሐ በሚገቡ ሰዎች አምላኬ ሆይ ቸርነትን በእኔ ላይ የገለጽክ አገባቢ ሳይሆን በቸርነት ብዛት እንዳዳንከኝ በሕይወቴ ዘመን ሁሉ በጊዜው ሁሉ አመሰግንሃለሁ። የሰማዮች ሠራዊት ሁሉ አንተን ያመሰግናሉ። ለዘላለምም ምስጋና ለአንተ ይገባል። አሜን። በእውነት ግንቦት 7 በዚች ቀን ለአባቶች ሊቃነ ጳጳሳት 20ኛ የሆነ የከበረ አባት የእስክንድርያው ሊቀ ጳጳሳት ሐዋርያዊ አትናቴዎስ አረፈ። ይህም ቅዱስ ሐናፊ ከሚባል የእስላም ነገድና ከአረማውያን ተወላጅ ነው ይባላል። እርሱም ከመምህር ከሚማሩ ሕፃናት ጋር እያለ እርስ በርሳቸው በመጫወት ሥርዓተ ቤተ ክርስቲያን እየሰሩ ከእነርሱ ውስጥ ዲያቆናትን ኤጲስቆጶታትን ሲያደርጉ እነዚያን የክርስቲያን ልጆች አይቶ ጨዋታው ደስ ስላለው ከእርሳቸው ጋር በጨዋታው አንድ ይሆን ዘንድ የክርስቲያንን ልጆችን ለመናቸው። እነርሱም አንተ አረማዊ ነህና ከእኛ ጋር አትደመርም ብለው ከለከሉት። እርሱም ክርስቲያን እሆናለሁ አላቸው። እነርሱም ደስ ተሰኙበት። ያን ጊዜም ወስደው በሊቀ ጳጳሳት አምሳል አደረጉት። ከበታቹም ወንበር አድርገው ይሰግዱለት ጀመር። በዚያን ጊዜ ሊቀ ጳጳሳት አባ እለእስክንድሮስ በዚያ አለፈ። የክርስቲያን ልጆች ሲጫወቱ ባያቸው ጊዜ አብረውት ላሉ ይህ ሕፃን ከፍ ከፍ ያለችና የከበረች ሹመትን ይሾም ዘንድ አለው አላቸው። አባቱም በሞተ ጊዜ ወደ አባ እለእስክንድሮስ መጣ። የክርስትና ጥምቀትንም አጠመቀው። ከዚህ በኋላ የአባቱን ገንዘብ ሁሉ ወስዶ ለድሆችና ለጦም አዳሪዎች ሰጥቶ የቤተ ክርስቲያንን ትምህርትና ሕግም ሥርዓትንም ከአባ እለእስክንድሮስ ዘንድ እየተማረ ኖረ። እርሱም ተወዳጅ ልጅ አደረገው። ከዚህ በኋላ ዲቁና ሾመው። የመንፈስ ቅዱስንም ጸጋ የተመላ ሆነ። የከበረ አባት እለእስክንድሮስን ባረፈ ጊዜ ይህን አባት አትናቴዎስን በእስክንድርያ ሀገር በዛም ላይ ሊቀ ጳጳሳት አድርገው ሾሙት። ከዚህ አስቀድሞ ግን
የ318 ኤጲስቆጶሳት ስብሰባ በተደረገ ጊዜ አባ ለእስክንድሮስ ከዚህ ዓለም ሳይለይ ይህም አትናሲዮስ ከእርሳቸው ጋር ተሰብስቧል። የጉባኤው ጸሐፊ አድርገውት በኒቅያ ከተማ ቀኖና ቤተ ክርስቲያንን ከእርሳቸው ጋርም ሠራ። ጻድቁ ቆስጠንጢኖስ በሞተ ጊዜ አርዮሳዊ ልጁ ሁለተኛው ቆስጠንጢኖስ ነገሰ። አርዮሳውያንም በዙ። ይህንንም አባት አርዮሳዊ ንጉሥ ከመንበረ ሲመቱ አሳደደው። በእርሱም ፈንታ ጊዮርጊስ የተባለ ከሃዲ ሰው ሾመ። ከዚህም በኋላ ብዙ ጊዜ ሲያሳድዱትና ሲያመላልሱት ኖረ። በስደቱ በአንዲት ምዕራባዊት ሀገር ባለም ጊዜ በዚያ የጣዖት ቤት አለች። በዚያችም የጣዖት ቤት ብዙ ሕዝቦች በውስጧ ይሰበሰባሉ። ለዚያችም የጣዖት ቤት በውስጧ የሚሰሩ ብዙ የሰይጣን ሥራዎች አሏት። እርሱም የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስን ለመነው። ያችን የጣዖት ቤት አፍርሶ የአገር ሰዎችን ሁሉ እግዚአብሔርን ወደ ማወቅ መለሳቸው። ይህንንም አባት 5 ጊዜ አሳደዱት። የሹመቱም ዘመን 47 ሲሆን 15ቱን ዓመት በስደትና በእስራት ያሳለፈው በዚያን ዘመን ነበር። ይህንን አባት ብዙ መከራና ድካም መሰደድም ስለደረሰበት ሐዋርያዊ ተብሎ ተጠራ። በሚሞትበት ጊዜ በእግዚአብሔር ዘንድ በባለሟልነትን በማገኝ ይህንን የጣዖት ቤት ያፈርስ ዘንድ በፊቱ እኔ እየሰገድኩ እለምነዋለሁ። ይህም አባት ካረፈ በኋላ ንጉሥ ልኮ ያንን የጣዖት ቤት አስፈረሰው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በምልጃውም ይጠብቀን። በረከቱ ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለአትናቴዎስ ከመላይሌሁ ተነበዩ ደቂቀ ክርስቲያን ኩሎሙ ዘይቷነዩ ሊቀ ጳጳሳት ዘኮነ ወምእመነ ክርስቶስ ዲበ ንዋዩ ወበእንተ ዘበጾ ስደት እመንበረ ክብሩ ወእበዩ ተሰምየ እምሐዋርያዊ በኩሉ ያአዩ ሰላም ለዮሐንስ በጽድቁም ምሆልቆ ከዋክብት ዘበሱ ወምወፃ ባሕር ደቂቁ ዘይጼጉ ምጽዋተ ለለ ይጽሕቁ አህለቀ ልብሶ ወያትረፈ ለስንቁ እስከነ ተረክበ ውስተ ግብ ራቁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል